ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 21 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብሃ በምስራቅ አማራ ሚኒሊክ እዝ በምዕራብ አማራ ቴዎድሮስ እዝ ቀጠናዎች ከባድ ተጋድሎ እያካሄደ ነው። ዝርዝር ግንባር መረጃዎችን ይዘናል። አፋድ በከፍተኛ አመራሩ ፋኖ መከታው ማሞ በኩል ለማስረሻ ሰጤ ሰሞንኛ ንግግር በሰጠው ምላሽ ንግግሩን አናውቀውም ሲል ኃላፊነት እንደማይወስድ ገልጿል። ሰሙታላችሁ። የአዲስ አበባ ከተማ መስተዳድር የኢሬቻ በዓልን ለሚያከብሩ ሁሉም የመንግስት ሰራተኞች የበዓል አልባሳትን ወጪ ሸፍኗል። የትራምፕን የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤምን ህዝብ ፍላጎት ችላ ያለ ነው በሚል ሐማስ አጣጥለዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብሃ በምስራቅ አማራ ሚኒሊክ እዝ በምዕራብ አማራ ቴዎድሮስ እዝ ቀጠናዎች ከባድ ተጋድሎ እያካሄደ ነው። 8ኛ ቀኑን የያዘው ዘመቻ አርበኛ አደማሊ ወይም አባናዳው በድል ቀጥሎ በርካታ አገዛዙ ኃይል የነፍስ ወከፍና የቡድን መሳሪያ የተማረከበት ድል ተመዝግቧል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የልጅ ኢያሱ ኮር ቤተ አማራ ክፍለ ጦር የአጼ ቴዎድሮስ ትንፋሽና ያስቻለው ደሴ ወንድም በአርበኛ እንደሻው ጌታውን ዋና አዛዥነትና በቢኒያም ማሞ ምክትል አዛዥነት መታት በሚመስል ፍጥነት ከአምባሰል ተራሮች በመምዘግዘግ በሽሎ ወንዝን በመሻገር መስከረም 20 2018 ዓ.ም ከጧቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት የተንታ ወረዳ ታዳጊ ከተሞችን ጨምሮ የወረዳው ዋና መቀመጫ የሆነችውን አጅባርን በመቆጣጠር የክፍለ ጦሩን የመሪዎች ድንቅ ጀግንነት የተዋጊዎችን ቁርጠኝነት የታየበት ድል ተመዝግቧል። በዚህ ተጋድሎ በጣም ሰፊ የሚባል ቀጠናን በመቆጣጠር ለደሴና ኮምቦልቻ ወሳኝና ስትራቴጂክ ቦታ እንዲይዙ አስችሏቸዋል። ፋኖቹ በተጋድሎ ከ15 በላይ ምርኮ 19 ቁስለኛና 13 ሙት በማድረግ ድል አግኝተዋል። ከዚህም በተጨማሪ 2 ብሬን ከ30 በላይ ክላሽ ከነሙሉ ትጥቃቸው 2 40 ጎራሽ መትረየስ 6 ሱኪ 2 ሰሜን ክላሽ በርካታ የብሬንና የክላሽ ተተኳሽ ብዙ ወታደር ደረቅ ሬሽን በመማረክ ተንታን ከነዋና ከተማዋ በፋኖ ቁጥጥር ስር አስገብተዋል። እንደ ክፍለ ጦሩ የህዝብ ግንኙነት ኃላፊ ፍስሐ ቀለሙ መረጃ ከሆነ ክፍለ ጦሩ የተቆጣጠረውን ከተማ ከማረጋጋት ጎን በጎን ለሌላ ግዳጅ እየተዘጋጁ እንደሆነ ጠቁመዋል። በተመሳሳይ በቀጠለው ዘመቻ አርበኛ አደማሊ ወይም አባናዳው ደገር ከተማ በፋኖ ቁጥጥር ስር ገብታለች። 7ኛ ቀኑን በያዘው ተጋድሎ ንጉስ ሚካኤል ኮር ዋሽንግዛው ክፍለ ጦር ዛሬ መስከረም 20 2018 ዓ.ም ማለዳ ጀምሮ ብርቱ ትንቅንቅና ተጋድሎ በማድረግ ደገር ከተማን ተቆጣጥሯል። ይበንዲ እንዳለ ያገዛዙን ተግባር በውል የተረዱ የብልጽግና ሰራዊት አባላት የፋኖን ምህረት ጥሪ እየተቀበሉ ወደ ፋኖ እየተቀላቀሉ ነው ተብሏል። ያገዛዙን ፋሺዝም በውል የተረዱ የብልጽግና ሰራዊት አባላት በወንድሞቻችን ላይ አንተኩስም ህዝባችንን አንጨፈጭፍም በማለት የፋኖን የምህረት ጥሪ እየተቀበሉ ወደ ፋኖ እየተቀላቀሉ ነው። በዛሬው ዕለትም አንድ ሚሊሻ፣ አንድ አድማ ብተናና አንድ የመከላከያ ሰራዊት አባል በድምሩ 3 ያገዛዙ ሰራዊት አባላት የቀኝ ጌታ ዩፍታይ ንጉሴ 6ኛ ክፍለ ጦር አባል ወደ ሆኑት የኢንጂነር ክበር ተመስገንና ወደ በረኸኛው ቀስተ ደመና ብርጌዶች ከነሙሉ ትጥቃቸው ተቀላቅለዋል። በተመሳሳይ ትናንት መስከረም 20 2018 ዓ.ም አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር ወንበርማ ብርጌድ፣ ቡሬዳሞት ብርጌድ፣ ጓጉሳ ብርጌድ እና 5ኛ ክፍለ ጦር ተወርዋሪ ኃይልና የቡያ ሻለቃ በመቀናጀት ሸንዲ ከተማ የመሸገውን ያገዛዙ ሎሌ ከሌሊቱ 12 ሰዓት እስከ ረፋዱ 3 ሰዓት ሲቀጠቅጡ ታርፍደዋል። ያገዛዙ አገልጋዮች በተገኙበት ጓጉሳ ብርጌድ በሻምብላበር፣ ቡሬዳሞት ብርጌድ በዶሮ ገበያ፣ ወንበርማ ብርጌድ ከድሬዳዋ እስከ አርባ ገል በረሃ ቅርጽ በመስራት የብልጽግና ኃይል በተቀመጠበት ሲያስጨንቁትና እንደ ዳቦ ሲቆራርሱ ታርፍደዋል። በዚህ ትልቅ ኦፕሬሽንም በቁጥር ያልታወቀ ያገዛዙ ጦር በ3ቱም ብርጌዶች ቅንጅታዊ አውደውጊያ በአንድ ፓትሮል ሸራ አልብሶ 3 ጊዜ በመመላለስ ወደ ተለመደ የመቃብር ስፍራ ወይናለም ተራራ ወደ ጫካ እንደቀበራቸውና ቁስለኛውንም በፓትሮል እየጫነ ወደ ጤና ጣቢያዎች እንዳስገባ መታወቁን ፋኖ ገልጿል። አፋህድ በከፍተኛ አመራሩ ፋኖ መከታው ማሞ በኩል ለማስረሻ ሰጤ ሰሞንኛ ንግግር በሰጠው ምላሽ ንግግሩን አናውቀውም ሲል ኃላፊነት እንደማይወስድ ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ከሰሞኑን በሰሜን ወሎና በደቡብ ወሎ ቀጠናዎች ከባድ ተጋድሎ አድርጎ አንጀት አርስ ድሎችን አስመዝግቧል። በዚህ ድልም የአማራ ትግል
ደጋፊ ሁሉ ደስታውን ሲገልጽና ተመሳሳይ ድሎች እንዲቀጥሉ የፋኖ ኃይሎች በአንድነት ትግል እንዲያደርጉም ሲጠየቅ ከርመዋል። ሆኖም ይህ ድል የብልጽግናን መንደር እጅግ ያስደነገጠና ፋኖ አጠቃኝ የሚለውን ሐሳብ እንዳያምን ያደረገ ሆኗል። ለዚህም የፋኖ ክንድ ሲበረታበት እንደሚያደርገው ሁሉ ከዚህ ድል ጀርባ ሌሎች አካላት እንዳሉ ለማስመሰል ሞክሯል። ፋኖ ኤርትራና ህዋትን እየመራ መጥቶ ተዋጋኝ ሲልም በሚዲያ ሰራዊቱ በኩል ፕሮፓጋንዳ ሲነዛ ቆይቷል። እንዲህ አይነት የፋኖን የማድረግ አቅም የሚክዱና ድሎች የሚያናንቁ አስተያየቶች ከብልጽግናው መንደር የሚጠበቁ ቢሆንም ለአማራ ትግል በረሃ ወርጃለሁ ከሚል አካል ተመሳሳይ ነገር መስማት ግን አስደንጋጭ ነው። የአፋሕድ አመራር የሆነው ማስረሻ ሰጤ ከሰሞኑ አዲስ የመከላከያ ዩኒፎርም ለብሶ በቪዲዮ በሰጠው ሐሳብ ላይ የፋኖን ድል የሶስተኛ አካል ድል አድርጎ ሲገልጽ ተሰምቷል። ብልጽግና በሚዲያ ሰራዊቱ በኩል እንደገለጸው ሁሉ ማስረሻ ሰጤም የምሬ ወዳጅ ልጆች ደምና አጥንታቸውን ገብረው ያመጡትን ድልና የትግል ተስፋ የነሱ ሳይሆን የህዋትና ኤርትራ አድርጎ ገልጾታል። ይህንን ድልም ሲያጣጥልና ድሉን ያመጡትን ከታሪካዊ ጠላቶቻችን ጋር አጋርነት ፈጥረዋል በሚል እንደሚታገላቸው ይገልጻል። እንደሚታወቀው ሰሞኑን በ2000 መስከረም 2018 ጀምሮ የአማራ ፋኖ ትግልን ፍሬንዳ አፈራና የአማራ ህዝብ ጥያቄም በተዳፈነ እንዲቀር አንዳንድ እንቅስቃሴዎች እየተደረጉ እንዳሉ የሚታወቅ ነው። በዚህ እንቅስቃሴ ላይ የአማራ ፋኖ ሊያሳካቸው የሚገቡ ጥያቄዎች ይዟቸው ከቤት የወጣው ጥያቄ እንዳይመለስ ብቻ ሳይሆን ተጠርፎ በታሪካዊ ጠላቶቻችን እጅ መውደቁ በተወሰነ መንገድ አይተናል ማለት ነው። እንግዲህ የአማራ ጥያቄ ለማስመለስ ከአማራ ጠላቶች ጋር መሰለፍ የህዝብ ክህደት ነው። የማስረሻ ሰጤ ንግግርም በፋኖ አመራርና ሰራዊት በአማራ ህዝብ እንዲሁም በትግሉ ደጋፊዎች ዘንድ ቁጣን ቀስቅሶ መነጋገሪያ ሆኗል። በዚህ ጉዳይ ላይም በአመራርነት የሚያገለግለው አፋሕድ ምላሽ እንዲሰጥ ጭምር ተጠይቋል። ታዲያ በዚህ ጉዳይ ላይ ምላሽ የሰጠው የአፋሕድ ምክትል ሊቀመንበርና ዘመቻ መምሪያ ኃላፊ እንዲሁም የሸዋ ጠቅላይ ግዛት እዝ ዋና አዛዥ ፋኖ መከታው ማሞ የማስረሻን ንግግር እንደ ድርጅት አናቀውም አልተነጋገርንበትም ሲል ገልጿል። ቅና ያለው ነው እናንተ የምታውቁት ነገር አለ? አመሰግናለሁ መሳይ እንኳን ሰላም አገናኘን። ያው እንግዲህ ላነሳው ጥያቄ ምናልባት አርበኛ ካፕቴን ማስረሻ ያው አሁን አስተላልፎ ያው ተለቀቀው ይመስለኛል። እኔ እንኳን ሙሉ በሙሉ አላዳመጥኩትም አልሰማሁትም ሙሉ በሙሉ። ዞሮ በደረሰኝ መረጃ እንዲሁም እንደ አፋሕድ ስራ አስፈጻሚም እንዳመራርም አፋሕድ ምንም እውቅና የለውም። አፋሕድን ምንም የሚወክል ነገር እንደሌለ ነው በእኛ ጋር ያለን። እንደ ግልም እንደ ድርጅትም ምንም የምናውቀው ነገር የለም። አፋሕድንም የሚወክል አይደለም ብዬ ነው የምገልጸው መሳይ። ማስረሻን ከዚህ ንግግር በኋላ አናግራችሁት ነበር ወይ በሚል በአንከር ሚዲያ የተጠየቀው መከታው በኔትወርክ መቆራረጥና ካለብን ጫና አኳያ አግኝተን ልናናግረው አልቻልንም ሲልም መልሷል። እኔም እንዲሁ አሁን በኢንፎርሜሽን እና እንደዚሁ በሶሻል ሚዲያ ላይ አንዳንድ ሰዎች ሐሳቡን ባስረዱ ይልክ ነው እንጂ ፈጽሞ እንደዚህ አይነት ነገር አሁን ካለንበት ወቅታዊ ሁኔታ ሁላችንም በስራ ተወጥረን ስላለ በዚህ ጉዳይ ላይ ምንም ገና እንትን አላልንም። ምክንያቱም ይሄ ህዝባችን እና ሌላውም ተመልካች ግልጽ እንዲሆን በሚል ነው አሁን በዚህ ሰዓት እየተነጋገርን ያለ ነው። ምክንያቱም አሁን ወቅቱ ያው እንደሚታወቀው ብዙ ነገር አለ። ምናልባት ይሄን የምናወራበትን የአክሰስ ለማግኘት ብዙም ያስቸግራልና ስለዚህ በዚህ ጉዳይ ላይ ምንም የተነጋገርነው ነገር ገና የለም። ግን በተሰጠው መልእክት በአጠቃላይ አፋሕድ ምንም እውቅናም እንዳፋሕድም ተደረገም ማንም ሐሳቡን የሚያቀው ማንኛውም አመራር የለም ማለት ነው። እና በጥቅሉ ያው እንግዲህ ምናልባት አንዳንድ ኮሜንት ከሰጡን ወይም ደግሞ ያየነው በአንዳንድ እንትን ላይ ሰጡን መልእክት ማለት ነው። ከልብስም ከምንም አንፃር እንደሚታወቀው ፋኖ ወጥ የሆነ ዩኒፎርም የለውም። ዩኒፎርምም ለማዘጋጀት አቅም ያው እንደሚታወቅ ነውና ሰራዊታችንም ሆነ ማንኛውም እንትን እንዲሁ ከምናገኛቸው ምርኮ የምንለብሳቸው ልብሶች ይኖራሉ ያው እንደፋኖ ማለት ነው። ነገር ግን በአጠቃላይ ይሄንን ሁኔታ በፋኖ ደረጃ ቢሆንም እንኳን ያው ሌሎችንም ከዚህም የዘለለ ሌሎችን ልብሶች ያገኘነው ልዩ ኃይልም ሌላም ፌደራልም እና ሌሎችን እንትን እንጠቀማለን። ግን በጥቅሉ ከተሰጠው አንግል ከተብራራው ሁኔታ በጥቅሉ በድጋሚ ማሳሰብ የምወደው ይህ የአፋሕድ አቋምም የአፋሕድም እንዳልሆነ መላው ህዝባችንም ሆነ
ሰራዊታችንም ማንም በእንደዚህ አይነት ነገር ላይ የተነጋገረበት እንደሌለ ነው በድጋሚ ማሳሰብም ወድ ነው። ሆኖም የሰሞኑን የአፋብሃን የሰሜን ወሎ ድል እንደ አፋሃድና እንደ ግለሰብ እንዴት ታይዋለ ተብሎ የተጠየቀው ፋኖ መከታው በደስታ እንደሚቀበሉትና በየትኛውም ቀጠና በፋኖና በአገዛዙ መካከል በሚደረግ ጦርነት ፋኖ የሚያገኘው ድል ያስደስተናል ብሏል። የአዲስ አበባ ከተማ መስተዳድር የኢሬቻ በዓልን ለሚያከብሩ ሁሉም የመንግስት ሰራተኞች የበዓል አልባሳትን ወጪ ሸፈነ። የአዲስ አበባ ከተማ መስተዳድር የኢሬቻ በዓልን ለሚያከብሩ የመንግስት ሰራተኞች የባህል አልባሳት ወጪያቸውን እንዲሸፍን መወሰኑ ተሰምቷል። የከተማዋ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ መስተዳድር ስር በሚገኙ ሁሉም ክፍለ ከተሞች እና ወረዳዎች የመንግስት ሰራተኞች ለኢሬቻ በዓል የሚያስፈልጋቸውን የአልባሳት ወጪ እንዲሸፍን ማድረጋቸው ተነግሯል። ለዚሁ ሲባል የከተማ መስተዳድሩ 275 ሚሊዮን ብር የሚጠጋ ገንዘብ ለበዓል አልባሳት ወጪ ማድረጉን የመረጃ ምንጮቹን ዋቢ አድርገው ዞብል ፖስት ዘግበዋል። በተያያዘ ዜና በአዲስ አበባ ከተማ የሚከበረውን የኢሬቻ በዓል የሚያስተባብር ኮሚቴ በልደታ ክፍለ ከተማ ስር የተቋቋመ ሲሆን በከተማዋ ለሚከበረው የኢሬቻ በዓል የሚያስፈልገውን አጠቃላይ ወጪ ከከተማዋ ባለሀብቶች በመሰብሰብ ለመሸፈን እንቅስቃሴ ተጀምሮ እንደነበር መዘገቡ አይዘነጋም። የወይዘሮ አዳነች አቤቤ አስተዳደር በበኩሉ በበዓሉ ለሚገኙ የመንግስት ሰራተኞች የባህል አልባሳት ወጪ በአዲስ አበባ ከተማ መስተዳድር እንዲሸፈን ማድረጉ ተገልጿል። ከዚሁ ጋር ተያይዞ መንግስት የኦሮሞ ባህል ህዳሴን አውጃለሁ ብሎ ለትግበራው እንቅስቃሴ ጀመረ ሲሆን ይህንኑ የመንግስት እቅድ በኢሬቻ በዓል ላይ ለማንጸባረቅ በኮሚቴ ደረጃ እንቅስቃሴ በመደረግ ላይ ይገኛል። በአንጻሩ የአማራና የትግራይ ባህል የሆኑት አሸንድዬ፣ ሻደይ፣ ሶለልና አሸንዳ በአዲስ አበባ እንዳይከበሩ አገዛዙ አጥብቆ ሲሰራ ነበር። ከዚህ በተጨማሪ በከተማዋ በድምቀት የሚከበረው የመስቀል በዓል እንዳይከበር ከፍተኛ ጥረት ሲያደርግ እንደነበር ይታወሳል። የትራምፕን የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤምን ህዝብ ፍላጎት ችላ ያለ ነው በሚል ሐማስ አጣጣለው። አንድ ከፍተኛ ሐማስ ባለስልጣን የዶናልድ ትራምፕ የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤምን ህዝብ ፍላጎት ችላ ያለ በመሆኑ ቡድኑ ላይቀበለው እንደሚችል ለቢቢሲ ገልጸዋል። ባለስልጣኑ በትራምፕ የሰላም እቅድ ላይ እንደተቀመጠው ሐማስ ትጥቁን ፈቶ ለማስረከብ የመስማማት እድሉ ጠባብ መሆኑን ተናግረዋል። ሐማስ በጋዛ ዓለም አቀፍ የሚያረጋጋ ኃይል ይሰማራል መባሉን አዲስ አይነት ወረራ ነው በማለት ተቃውሟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን እቅድ ሰኞ ዕለት በዋይት ሃውስ በተገኙበት ወቅት ተቀብለዋል። የኳታር ውጭ ጉዳይ ሚኒስትር ሐማስ በዋይት ሃውስ የቀረበውን ምክረ ሐሳብ ኃላፊነት በተሞላበት ሁኔታ እየተመለከተው ነው ብለዋል። ስለ ሐማስ ድርድር ዕውቀት ያላቸው የፍልስጤም ባለስልጣን ለቢቢሲ ቡድኑ በጋዛና በሌላ አካባቢ የሚገኙ አመራሮቹን ማሳተፉን ተናግረዋል። የቡድኑ ወታደራዊ አዛዥ ኢዛልዲን አልሃዳድ የቀረበው እቅድ ላይ ከመስማማት ይልቅ መዋጋትን እንደሚመርጡ እየተነገረ ነው። በቅርቡ ከጋዛ ውጭ ያሉ የሐማስ ባለስልጣናት ታጋቾቹ ላይ ቀጥተኛ ቁጥጥር ስለሌላቸው ከሚደረጉ ውይይቶች ገለል ተደርገው ነበር። በርካታ ቀናትን ይወስዳሉ ተብሎ የሚጠበቀው የሐማስ ድርድር ሌሎች የፍልስጤም አንጃዎችን አካቷል። በመስከረም 26ቱ ጥቃት ላይ የተሳተፈውና የተወሰኑ የእስራኤል ታጋቾችን ይዞ የነበረው የፍልስጤም እስላማዊ ጂሃድ PIJ በመባል የሚታወቀው ታጣቂ ቡድን እቅዱን ማክሰኞ ዕለት ውድቅ አድርገዋል። ሐማስ እቅዱን ለመቀበል ከባድ የሚያደርግበት ብቸኛ መንደርደሪያው የሆኑትን ታጋቾች ሁሉንም በአንድ ጊዜ እንዲያስረክብ የሚለው ክፍል ነው። ምንም እንኳን ዶናልድ ትራምፕ እቅዱን ቢደግፉትም እስራኤል ታጋቾቹን ከተቀበለች በኋላ በቅርቡ ዶሃ ላይ የሐማስ አመራርን ለመግደል የአሜሪካን አለመስማማት ችላ በማለት እንዳደረገችው ወታደራዊ ዘመቻዋን ልትቀጥል ትችላለች የሚል ጥርጣሬ አለ። ከዚህ በተጨማሪ የትራምፕ አስተዳደር ይፋ ያደረገው የጋዛ ካርታ አካባቢው ከግብጽ ጋር በሚዋሰንበት ደቡባዊ ክፍል ከወታደራዊ እንቅስቃሴ ነፃ ቀጠና እንደሚገነባ ያሳያል። ይህ እንዴት እንደሚተዳደር ይፋ ያልሆነ ሲሆን እስራኤል የምትሳተፍበት ከሆነ አለመግባባት መነሻ መሆኑ አይቀርም። የእስራኤሉ ጠቅላይ ሚኒስትር ምንም እንኳን ሰኞ ዕለት በእቅዱ ላይ መስማማታቸውን ቢገልጹም ኔታንያሁ የእቅዱን በርካታ አካላት ወደ ጎን ሲሉ ተስተውለዋል። በኤክስ ገጻቸው ላይ ባጋሩት የቪዲዮ መልእክት የእስራኤል ወታደሮች በጋዛ እንደሚቆዩና የፍልስጤምን አገርነት በኃይልም ቢሆን እንደሚቃወሙ ተናግረዋል። ይህ ከትራምፕ እቅድ በተቃራኒ የቆመ ሐሳብ በትራምፕ እቅድ ላይ የእስራኤል ጦር ሙሉ በሙሉ ለቆ እንደሚወጣ ያስቀመጠ ሲሆን እቅዱ በተገቢው ሁኔታ ተግባራዊ ከሆነ የፍልስጤማውያን ራስን በራስ ማስተዳደርና አገርነት ጥርጊያ መንገድ እንደሚከፍት አስቀምጧል።
ከዚህ ቀደም ከነበራቸው አቋም በተለየ ሁኔታ የጋዛ ነዋሪዎች ከተማውን ለቀው እንዲወጡ አይገደዱም። ነዋሪዎች እዛው እንዲቆዩ እናበረታታለን፣ የተሻለች ጋዛን እንዲገነቡ እናግዛቸዋለን በሚል በሰላም እቅዱ ላይ ሰፍሯል። በጋዛ ውስጥ በርካታ ፍልስጤማውያን ጦርነቱን ስለሚያስቆመው የእቅዱ ደጋፊዎች ናቸው። የሰላም እቅዱ ሐማስ ጋዛን በማስተዳደር ረገድ ቀጥተኛ ወይም ተዘዋዋሪ ሚና ሊኖረው እንደማይችል ያትታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።